ኧረ እኔ እሰጣለሁ። ትሰጣለህ? አዎ እኔ እሰጣለሁ። የምርህን ነው? በሙሉ እሰጣታለሁ። እንዴ አዎ እሰጣታለሁ። በምትወደው ሰው ቀልድ አታውቅም ማለት ነው? በምወደው ሰው እኔ ቀልድ አላውቅም። በምን አንቺስ ለምን ማሰጪው እንግዲህ እንዴ የምትወጂው ሰው ነው አይደለም እንዴ እሱ ቢሄድ ሌላ ይተካል። እኔ ሎተሪ ደርሶ እኔ ታምሜያለሁና የደረሰኝ የሎተሪ ብር 10 ሚሊዮን ብር ነው። ከዛ ለመታከም 10 ሚሊዮን ብር ያስፈልጋል ብትባይ ትችኛለሽ? እኔ እናንተ ተጋብተን ይሄ በጣም ከባድ ጥያቄ ነው ቤተሰቦች። በጣም ከባድ ነው። በጣም ከባድ ነው። እሺ እንዴት ነው የሚከብደው ጥያቄ? እንዴት ነው የሚከብደው? እንዴ አንተ ለምትወደው ሰው ሎተሪ 10 ሚሊዮን ብር ወጥቶል በሰጠው ምን ችግር አለ? አይ ምኑ ጋር ነው የከበደ? እኔ እንኳን ከባድ ነው ያልኩት እንዲሁ ነው። ታዲያ ጥያቄው ምን መሰለሽ? እሱ በከባዱ ታሙ እና አጋጣሚ እሷ ሎተሪ 10 ሚሊዮን ብር ቢወጣላት እና ለሱ ደግሞ 10 ሚሊዮኑ ለሕክምና ያስፈልጋል ሙሉ ለሙሉ ብትባል ማለት ነው። እና በሷ ቦታ ብትሆኑ ትሰጣላችሁ? ኧረ እኔ እሰጣለሁ። ትሰጣለህ? አዎ እኔ እሰጣለሁ። የምርህን ነው? በሙሉ እሰጣታለሁ። እንዴ አዎ እሰጣታለሁ። በምትወደው ሰው ቀልድ አታውቅም ማለት ነው? በምወደው ሰው እኔ ቀልድ አላውቅም። በምን አንቺስ ለምን ማሰጪው እንግዲህ እንዴ የምትወጂው ሰው ነው አይደለም እንዴ እሱ ቢሄድ ሌላ ይተካል። ኧረ እንደዛ መሆን የለም እንዴ አይደለም አንድ ላይ ናችሁ እኮ ሲጀመር እንዴ ነን እኮ አንድ ላይ ናችሁ ግን አሁን ያ ብር እኮ የኔን ህይወት ሊለውጠው ይችላል እንዴ የሁለታችሁ ኦኬ እሺ ህይወቴ ለውጦት እንዴ ብዬ ነው ድጋሚ አሁን አግኝቶ እንደማጣት እንዴት ነው የሚባለው? አይተህ እኮ ወዲያው ሳትነካው እንደመነሳት እኮ እና ለምን እና ታዲያ ግማሽ ሰጠው ይችላል። ኧረ 10 ሚሊዮኑ ሙሉ በሙሉ እኮ ነው 10 ሚሊዮኑን ከሰጠሽው ነው እኮ የሚድነው። 5 ሚሊዮኑን እሰጠዋለሁ። 10 ሚሊዮን ያስፈልጋል ብትባይ ነው ጥያቄ። ብባል እኮ ነገር እኮ 5ቱን እሰጠዋለሁ። 10 ብትባይ ነው አልሰጥም። 10 አልሰጥም። አቤት ይሄ ከባድ ነው። ይሄማ ራስ ወዳጅነት ይባላል። ራስ ወዳጅነት ነው። ስለዚህ ሴቶች ግን በጣም ከባድ ነው አልበሰም በቃ ፈልጊው ማለት ነው። መፈልጋለ እንዲደን እኮ ፈልጋለሁ። ያን ስለምወደው እኮ ነው 5ቱን እሰጠዋለሁ። 5ቱን ጨምሪልኝ ቢልሽ እንዴት ዘመኑ ከፍታል እንግዲህ ቤተሰብ እያያችሁ ነው። ሴቶች ከባድ ናቸው። ቆይ ነው እዚህ ጋር አንድ እኮ እሷን ለምሳሌ እንበልና የምትወደው ሰው ወይ የሆነ ችግር ሊገጥመው ነው ወይ ሊሞት ይችላል። ልታጣው ነው። አዎ ልታጣው ነው ፍቅረኛ። ስለዚህ ከሱን ከማትረፍና 10 ሚሊዮን ከመስጠት እሷን ስለ ልጁ ምንም እንደንታ ያላትም በቃ ያው ብሩ መርጣለች ማለት ነው። እሱ ተርፎ ድህነቱን የጥላችሁ ሳስ ይመስለኝ። አዎ እና በድህነት መኖሩ እና ሴቶች እዚህ ላይ ችግር አለባቸው። ብሩን እኛ እንዲሁ ጊዜያዊ ነው በቃ። እንግዲህ ቤተሰብ ወንዶች ሳይሆን ሴቶች ግን ጨካኞች ናቸው። ነው ለማለት ጨካኞች እንዴ በጣም የዋህ ስለሆንኩ ነው 5ቱን ልሰጠው ፈቃደኛ አይደንማ። አይደለም 5 ሌላ ሰው ጋር እንፈልጋለን። አበቃ እንዴ እንበደራለን። ከምትሰሩ ብር ትመጣ ሰርተን እንከፍላለን ብዬ እንበደራለን እንጂ አልሰጥም። ሰውን አይበልጥም ከብር። እኔም ግን 10 ሚሊዮኑን እሰጣታለሁ። እውነት ለመናገር ቤተሰብ ለምወዳት ልጅ እሰጣታለሁ የምር። እና በደህነት ከሷ ጋር ብኖር ይሻለኛል። 10 ሚሊዮን ሰጥቼ 10 ሚሊዮን ሁሉም ነገር ማሳለፍ ሰጥቻታለሁ። እንዴት 10 ሚሊዮን ያንስባታል። እንግዲህ ቤተሰብ ኤፍራታ 10 ሚሊዮን አስጥም ብላለች። እሺ ሃይሚ የምትለውን ደግሞ እንስማው። እሺ የደረሰሽ 10 ሚሊዮን ብር ለኔ ሕክምና ይውላል። 10 ሚሊዮን ብር ለሕክምና ያስፈልገኛል ብትባይ ትሰጪኛለሽ? አዎ ማለት ተስማማች አይደለም። ይሄ ያለችው ከብዷት እኮ መስጠት አረፈርማለ እንበለዘናበ ግን እኮ እሰጣለሁ ብላለች። ያለችው
ከብዷት ነው። ከብዷት አይደለም ከብዷት ነው። ከብዷት አይደለም። እንዴት መሰለሽ? እንዴት ነው አስረዳ። ምክንያቱም ላስረዳ። ልጁን ትወደዋለች። ስለዚህ ልጁን ከማጣት ብሩን መስጠት ነው። ለምን አለች? ተጠራጠረች። አይ እሷ ተጠራጠረች። ያፎለምታ ነው እንግዲህ ጋይስ ያፎለምታ ነው። ነባ ያው ለሃይሚ እያደላ ነው ቤተሰብ ያፎለምታ ነው እንጂ ሃይሚ ብሩኬን በጣም እንደምትወደው በቃ 10 ሚሊዮን እንኳን ሰጥቷል። እሺ እንስማው። እንደምትስ እስቲ እንስማ። ተርማ ካሜራማን እንዳስገባው አሉ ግን አሪፍ ነው። ምክንያቱም ግዴታዬ ነው። አንደኛ ግዴታዬ ነው። ሁለተኛ ነገር ደግሞ ለልጆቼም ስል ቢሆን አደርገዋለሁ። ልጆች ባልወልድስ አሁን ጌታዬ ሆይ አብሮ ላለማሳደግ ነው ትላለህ። መለሰች ብቻዋን ላለማሳደግ ስትል እንጂ ብሩ መስጠት ፈልጋለሁ። ስለዚህ ሁላችሁም ሴቶች አንድ ናችሁ ማለት ነው። በዚህ ተስማማላችሁ? ግን ቤተሰብ እስኪ ኮመንት ላይ ሁላችሁም አስተያየታችሁን ጻፉልን። ይስማማሉ? እስኪ እናያለን። ይስማማሉ? አይሰፋም። የመስጠት ግዴታ አለ።